ማሚ አጥቻለሁ። በቃ ሹገር ማሚ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት እችላለሁ። ጅብ ሲጮህ ወይኔ እናቴን ጅብ በላት ስል ከየት እንደመጣች በጥፊ ብሎ አጩሎኝ ወራሼ ብሎኛልና ወራሼ ማለት ምን ማለት ነው? በሰው ትዳር ሐሳብም ዝም ብሎ አይሰጥም። ልጅ ለምን አትወልዱ ለምን ምናምን አይባልም። ሰላም ውድ ኦርቶዶክሳውያን እንደምናመሻችሁ እንደምንስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። እንደየሰዓት አቆጣጥራችሁ በያላችሁበት ሁሉ ሰላምታ ይድረሳችሁ እያልኩኝ ዛሬ ወደ አዘጋጀናቸው መርሃ ግብራችሁ በቀጥታ እንሄዳለን። ከዛ በፊት ግን ሁላችሁም ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውን ላይክ አድርጉ። ወደ መርሃ ግብራችን በቀጥታ ምናልባት ይሄን ቪዲዮ ተመልከቱት። ሹገር ማሚ አጥቻለሁ። በቃ ሹገር ማሚ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት እችላለሁ። ስለዚህ በቃ ምቀኛ አትሁኑብኝ። ኧረ ሀበሻ፣ ኧረ ኢትዮጵያ ህዝብ ለምንድን ነው በዚህም ትመቀኛላችሁ? ቆይ ህይወቴን መቀየር ስለምፈልግ ነው። ስለዚህ ሹገር ማሚ ይሄን ቪዲዮ ካያችሁት በቃ ጥሩ ገንዘብ መክፈል የምችል እስከ 50 ሺህ ብር መክፈል የምችል ከሆነ መኪና ያለሽ ሆቴል ያለሽ ከሆነ በቃ ኢንቦክስ ላይ ቅዱስ ሚካኤልን ኢንቦክስ የክፍት ነው። ሹገር ማሚ ይሄን ቪዲዮ ከደረሳችሁ በቃ አዋሩ። ህይወቴን መቀየር ስለምፈልግ ነው። በዚህ ተረዱኝ። በቃ ይሄን አርጉልኝ። በቃ ይሄ ነው እንግዲህ በጣም የሚያሳፍረው ነገር ይሄ ነው። ቤተሰቦቼ ለገንዘብ ለብር ብለው ሹገር ማሚን ሹገር ማሚን በዚህ ልክ መመኘት። ሹገር ማሚ ማለት እድሜያቸው በዚህ እድሜ ነው አይባልም። በእርግጥ ለምሳሌ አንድ ወጣት 20 ዓመት ከሆነው 30 ዓመትና 40 ዓመት የሆነችን ሴት የሚፈልግ ከሆነ እንደ ሹገር ማሚ ነው የሚቆጠሩ። ስለዚህ እድሜያቸው ከሚያመጥናቸው ሰዎች ጋር መተኛት እንደማለት ነው። ግን ሞር በብዛት ኢትዮጵያ ውስጥ ሹገር ማሚ የሚባለው እድሜያቸው 50 ዓመት 60 ዓመት የሞላቸውን ትልልቅ አሮጊትና ሽማግሌዎችን ማጫወት ብቻ ይመስላቸዋል። አይደለም። አሁን ወንድ ልጅ ሆኖ እድሜው ከምትበልጠው 10 ዓመት 15 ዓመት ከምትበልጠው ሴት ጋር መተኛትም እንደ ሹገር ማሚ የሚቆጠር። በውጭ ሀገርም ወንዶችም ከሆኑ ሴቶች እንደዚህ ነው። እርግጥ ሴት ልጅ ሹገር ዳዲ ብላ የምትጠራው በጣም ሽማግሌ የሆነውን የሸመገሉትን ትዳር ላይ ሆነው ሌላ ወጣት ሴት የሚፈልጉትን 2 ሴት 3 ሴት የሚያጫውቱ ጊዜ የሚያጫውቱትን ሹገር ማሚ ሹገር ዳዲ የሚሉት። ሹገር ማሚ የሚባሉት ግን ያው በሹገር ዳዲ እንደዚህ ያልኳችሁ ለምንድን ነው? በእርጅና ወይም ደግሞ በሽምግልና የወሰንኩት። ሹገር ማሚ የሚለው ነገር ግን በእድሜ የተወሰነ ነው። ወንድ ልጅ ወጣት ሆኖ ትልልቅ ሴቶችን ሲያሳድድ በመሰረቱ በሕጉም በተፈጥሮም በባህሉም አይፈቀድም ከወንድ ልጅ እድሜ በላይ የሆነችን ሴት ማግባትም ሆነ ሩካቤ መፈጸም ማለት ነው። ተውት፣ ሩካቤ መፈጸም መጨረሻ ኃጢአት ነው። ማግባት ግን አይፈቀድም። ከዛ አንጻር እንድታዩልኝ ስለፈለኩ ነው። ወደዚህ ስትመጡ ግን እነዚህ ልጆች አሁን ለዚህ ነገር የበቁት ለዚህ ወጣቶች ማለት ነው ይሄን ቃላት ለመናገር የበቁት በ3 መንገድ ነው። ከዚህም በላይ መሆን ይችላል። እኔ ግን በ3 ከፍለዋለሁ። አንደኛ መጀመሪያ ይሄ ልጅ እናትና አባቱ ጋር ነው እየኖረ ያለው። እውነት እናትና አባቱ በህይወት አሉ? ከቤተሰብ ጋር ነው እየኖረ ያለው ወይስ ከጎዳና ላይ ተነስቶ እናትና አባቱን የማያውቅ ልጅ ሆኖ በእኔ ህይወት ላይ ማንም አይወስንም፣ ኃላፊነት ማንም አይወስድም፣ እኔ ነኝ በቃ መወስነው ምን አገባኝ ስለሌላው ነገር ብሎ ብቸኛ ስለሆነ የሚያስበው የሚወስነው ውሳኔ ነው ብላችሁ ማሰብ ትችላላችሁ። ለምን እንዲህ አይነት ቃላት እየተናገረ መቼም እናትና አባቱ በህይወት ካሉ አርዶ እንደጣላቸውን መቆጠር ያለበት። ይሄ በጣም ውርደት ነው፣ ቆሻሻነት ነው። ለእናቱም ለአባቱም ማፈሪያ። ለጓደኛው ከዚህ ልጅ ጋር አሁን ጓደኛ የሚሆን አለ? የሰፈር ጓደኛ አሁን ከዚህ ልጅ ጋር አብሮ ይቀመጣል? አንድ ናችሁ ተብሎ ስለሚገመት ማለት ነው። በእርግጥም ይሄን ጉዳይ የሚፈልጉት ናቸው አብሮት የሚቀመጡት። አንዱ ይሄ ነው። ሁለተኛ ነገር ደግሞ ያደገበት አስተዳደጉ መንገዱ ማለት ነው። እንደዚህ እንዲናገር ያደረገው ምንድን ነው? ያደገበት ሰፈር ምን አይነት ሰፈር ነው? በማን እጅ ላይ ቢያድግ ነው እንደዚህ አይነት ሀሳብ የሚናገረው የሚለውን ማየት ያስፈልጋል። ሶስተኛ ከመንፈሱ አንጻር ማየት ያስፈልጋል። እንዴት ማህበረሰቡን ሃይማኖትንና የሆነ ጓደኞች አጠቃላይ ህዝቡን ሳይፈራ በዚህ ልክ ሊናገር ቻለ? ይሄ ልጅ ነገር የሚጸጸትበት የሚቆጭበት ነገር ነው እየተናገረ ያለው። ሚዲያ ላይ እኮ ሴቭ ሆነ። በቃ ይሄ ነገር ለታሪክ ተቀመጠ። ነገ ቢያገባ ቢወልድ ወይም ደግሞ እድሜው ከፍ እያለ ሲመጣ ምን አይነት ጸጸት ውስጥ እንደሚገባ ይሄ ልጅ አስቡት። እድሜ መቼም ከፍ እያለ ሲመጣ ማቹርድ እየሆንን ነው የምንመጣው፣ እያስተዋልን ነው የምንመጣው። እንዴት ነው ሚዲያ ላይ የሚለቀቅና ማይለቀቅ ነገሮችን መለየት ያቃተን? ይሄንን ተከትሎ ደግሞ አንዱ ምን ብሎ እንደለቀቀ ደግሞ ተስሙት። ስምኝም እዚህ አንዷ ሹገር መታ አጫውቴ ምናምን ብትልሽ ትላታለህ። ኧረ በስመ አብ ሁሉም ፍስክስ አንተ እንዴት ነው የምታስበኝ? እኔ እንዴ ጭራሽ ነው ቢማልላት። ይሄ አሁን ጨዋታ ቀልድ ይመስላችኋል? እነዚህ ህፃናቶች ቤተሰብ ይኖረዋል፣ ወንድም ይኖረዋል። አሁን ከዚህ ልጅ ጋር አብሮ የሚሄድ ልጅ በዚህ አይጠረጠርም? መጠርጠር ብቻ አይደለም፣ በቃ አጠቃላይ ምን ያህል ሽማግሌዎችን መፍራት እንዳቆመ ነው ህዝቡ የሚያሳየው። ሽማግሌም
አሮጊትም ማህበረሰቡንም ሃይማኖት አባቶችንም አንገታቸው ላይ ማተብ አድርገው ቤተሰቦች የ15 እና የ18 ዓመት ልጆች ሴቶች እኔ ኢሉሚናቲ አባል ነኝ ኢሉሚናቲ አባል ያደረገኝ ዶክተር ገሌ ነው እንደዚህ አድርጎና አባል መሆን የምትፈልጉ መታችሁ ተመዝገቡ። ትናንሽ ልጆች በኮንፊደንስ መልካቸውን እያሳዩ ምን አይነት ገንዘብ ፈልገው ነው በዚህ ልክ የሚመጡት? ስሜ ለምለም ግርማ እባላለሁ። ስሟት የምትናገረው አባል ነኝ። ወደዚህ በጣም ትንሽ ልጅ ነች። የአባልነት 600 ሺህ ብር ገቢ ተደርጎልኛል። ወደዚህ አባል የተቀላቀልኩት በዶክተር ሳሙኤል ምክንያት ነው። ወደዚህ አባል ይሄ ድፍረት ነው ቤተሰቦቼ። እነዚህ ልጆች ማን ያሳደጋቸው? እንዴት በካሜራ ፊት በዚህ ልክ ወጡ? እነዚህ ልጆች ማን ነው አሁን አጠገባቸው ያለው? እውነት ጎረቤት አላቸው? እውነት እነዚህ ልጆች ሲገቡ ሲወጡ እናቶች፣ ትልልቅ ሰዎች፣ ወንድሞች እነዚህ እናንተ ሃይማኖትና ባህልን ወይም ሰፈር ይሄ ጨዋነትን የምታውቁ ወጣቶች ዝም አላችኋት? ትችልች እኔ ባያት ትችልጅ ምን እንደምላት ታውቃላችሁ? ቁጭ አድርጊ በግድ አስተምሪያት፣ በግድ በጣም ተቆጥቻት ወይም ደግሞ በጨዋነትም ሊሆን ይችላል አስተምሪያት ወጥሬ እቺ ልጅ እንድትለወጥ ማድረግ የሚችልበትን ብትከሰኝም ምን አገባህ ብላ ብትሰድበኝ ምራቋን ብትተፋብኝም የሆነ ዋጋ መክፈል እፈልጋለሁ። ለምን ብትሉ ዛሬ ላይ እንደዚህ ነግሪያት እኔ ህሊናዬ ነፃ ይሆናል። ነገ ደግሞ ልጅቷ ምናልባት አይምሯ ላይ ሴቭ ይሆናል ይሄ ትምህርት አሁን የምናገረው ነገር ለሷ የምመክራት ነገር ሴቭ ይሆንባትና ከዛ ከጊዜ በኋላ ግን እንደ ስንቅ ይሆናታል። አይምሰላችሁ፣ ምክር በጣም ጥቅም አለው። ለጊዜው ምክራችሁ ላይ ሰሙ ይችላሉ፣ ግን ይቀመጣል አይምሯቸው ላይ እና ያስቧቸዋል፣ ያስታውሷቸዋልና ከመምከር ወደ ኋላ አትበሉ ቤተሰቦች፣ ከመምከር ወደ ኋላ አትበሉ። በጣም የሚያሳፍር ነገር ነው የምናየውና እንደው ባካችሁ ለገንዘብ ተብሎ ባለፈው በደብረ ብርሃን የተፈጠረውን አይታችኋል አይደል? ለሀብት ለንብረት ብሎ ኢሉሚናቲ አባል ከሆንክ ይሄ እናትህን ከሰዋህል እናትህን ካረድክልን እንደዚህ ትሆናለህ ሀብታም ትሆናለህ ተብሎ ተነግሮት እንዴት እናቱን እንዳረደ እንዴት አድርጎ እናቱን እንደሰዋ አንገቷን ቆርጦ እንዴት ከዛ ደግሞ ጠፍቶ ደግሞ አክስቱ ጋር የምትሆነው እንዴት እንደተደበቀ እና እንደዚህ አይነት ነገሮችን እየሰማን እያየን በዚህ ልክ ወጣቱ በቃ ማለት ሃይ የሚለው ጠፍቶ መንግስትም ይሄን ነገር ከማሰር ውጭ ሌላ ምንም ነገር ካውንስል መደረግ የሚቻልበት መንገድ በማስተዋልና እንዲፈጠር አንድ ጥረት መደረግ ያለበት አይመስላችሁ? ካውንስል ማለት ምክር አገልግሎት፣ የትኛው ምክር አገልግሎት ሲባል በእውነት ነው ብላችሁ ስራዬ ተብሎ ዘመቻ መደረግ አለበት። አለበለዚያ በዚህ ከቀጠለ መንግስትም የንግድ ፍቃድ እንደሚሰጣቸው ነፃ ፍቃድ እንደሚሰጣቸው ምን አገባህ የምንባልበት ዘመን ይመጣል። እኛ ራሳችን ታያላችሁ፣ ከሆነ ጊዜ በኋላ ታያላችሁ። ምን አገባህ በቃ መብታቸው ነው ተብሎ መብታቸው ይከበር የሚባልበት እነሱን የተናገረ ይታሰራል የሚባልበት ዘመን ይመጣል ኢትዮጵያ ውስጥ። ሽንቁሩ ሚካኤል ለአንዴና ለመጨረሻ ጊዜ ተያዘ። ማንነቱን አጋለጠ። ዛሩላጅ መሆኑን ለረጅም ዓመታት ለ150 ዓመት ከ150 ዓመት በላይ ከቤተሰብ ሲወራረስ ሲወርድ ሲዋረድ የመጣ መጨረሻ ላይ እናቴ ላይ አርፎ ወደኔ መጣ ነው። ምክንያቱም ከታችም የለኝም ከላይም የለኝም ብቸኛ ነኝና ወደኔ መጣ። አንዴ እናቴ ሳትሞት በፊት ወላጅ እናቴ ማለት ነው ሳትሞት በፊት ጠንቋይ ቤት ይዘውኝ ሄደው ነበረ። ጋራ ምናምን የሚሉት ነገር ነበርና ያኔ ሲያማት ጅብ ሲጮህ ወይኔ እናቴን ጅብ በላት ስል ከየት እንደመጣች በጥፊ ብሎ አጩሎኝ ወራሼ ብሎኛልና ወራሼ ማለት ምን ማለት ነው እያልኩል ነበረ። ለካ እውነታ ወራሹ አድርጎኛል። ሲያዝ ወራሼ ናት፣ ያደራ ልጄ ናት። አያቴ ደግሞ ስታልፍ የምሰጠው ሰው ስለሌለ ያው አጎቴ ያለ አክስቴ ያለሽ ግን ልቧን የምታሳርፍባቸው አይነት ነገር ስላልሆኑ የዛሩ ወላጁን ስም ጠርታ እንግዲህ እናቴ አባቴ አምላክ አንተ ጠቋር አባቡሌ የልጄን ነገር ላደራ የምሰጠው ላንተ ነው ብላ ሰጥተዋለች። እኔ ወላጆችን የምለምነው አንድ ነገር እባካችሁ ልጆቻችንን ስንሰጥ ለእግዚአብሔር እንስጥ። በቃ ሰው ብናጣ እንኳን ለእግዚአብሔር እንስጥ። ላጋንንት እንዴት ይሰጣል? ለልጆቻችን ጽኑ ሃይማኖትን እናውርሳቸው። በቃ መጽሐፍ ቅዱስን እናውርስ፣ መዝገበ ጸሎትን እናውርስ፣ አጋንንት እናውርስ። ያው ለኔ ተሰጠኝ ውርስ ይሄ ነበርና ያ ውርስ ነው ለረጅም ዓመት ሲጫወትብኝ የነበረው። ይሄ ድንጋይ ነው ይሄ ምንድነው የሚለው ነገር የለም። ካገኘው ነገር ጋር ነው የሚቀጠቅጠኝ፣ ካገኘው ነገር ጋር ነው የሚቀጠቅጠኝ። ወገቤን ወደ ጀርባ አጥፎ
ወደዚህ ሲመልሰው ወገቤ የሚቆም የሚተርፍ አልመስልም። ሲመልሰኝ እቺ ልጅ እውነት ሰው ሆና ትቆማለች ነው የሚባል የነበረው። ግን የእግዚአብሔር እጅ ስላለበት ቆሜ ነው እንትን እምለው። ይቺ ልጅ አንቺ ቅድም ያየንሽ ነው የሚሉኝ ሰዎች እንትን ሲሉ፣ እነዚህ በአምልኮቱ ያሉ እናቶች ከርቀት በድምፁ ይለዩታል። ይሄ ነው እከሌ ነው እከሌ ነው ይላሉ። ይመጡና 11 ሳልጀምር እኔ አበድኩ። በቃ ምኑን ልንገርህ፣ ልብስ በስህተት ወይኔማ ወይሽ ይሄ ቀሚስ ላይ ሲያምር ካልክ ያን ቀሚስ በደቂቃ አታገኘው፣ አመድ ነው የሚሆነው። ጸጉሬን ሹሩባ ተሰርቼ ከሆነና ወይኔ ሹሩባይ ዛሬ ደግሞ ሲያምር ካልክ በደረቅ ምላጭ ነው ላጥቁጭ የሚያስደርገኝ። እንደ ቅርስ የቀረሽ ነገር አለች እዚች ጋር። ይሄ እነዚህ ጠባሳዎች የእግዚአብሔርን ድንቅ ተአምር የማስታውስባቸው ጠባሳዎች ናቸው። በቢላ ደም ስሬን ለማግኘትና በጥሶ ለመግደል ያደረገው ጥረት ነበር። ይሄ ነጩ አጥንቴ ነበር የታየው፣ ግን መበጠስ አልቻለም ደም ስሬን። ይሄን በላስቲክ እያቀለጠ እጄ ላይ ያንጠበጠበ እየነደደ እሳቱ እያንጠበጠበው ነበር። ሲነግሩኝ ነው በደንብ እንትን የምትለው እነሱ ሲነግሩኝ ነው። ትንሽ ፐርሰንትም ግን አታውቂም፣ ሙሉ ለሙሉ ነው የሚሰውርሽ። እንደዚህ አይነት ከባድ ጉዳቶችን ሲያደርስብኝ ሙሉ ለሙሉ ነው የሚሰውረኝ። ይሁን አንዳንድ እብደት ላይ ይሁን እንዴ ይሄ ነገር በህልሜ ነው በእውኔ ነው የምትለው አይነት ነገር ያሳያል። ግን እነዚህ ከባድ ጉዳቶች ምናምን ሲያደርስ አላቃቸውም። ይሄ ጡቴ ላይ አንዴ ስኩዌር ደብተር አለቀብኝና ጓደኞቼን ግዙልኝ ስል ሰምቷል። ጡቴ ላይ ስኩዌር ሉክ ነው የሰራው በምላጭ። ገነተ ኢየሱስ ያሉት አባት አጥማቂ ለምን ይሄን አረክባት ሲሉት እንዴ ያደራ ልጄ ናት ስኩዌር ሉክ ደብተር አለቀብኝ ስትል ሰራሁላት። በዚህ ልክ በህይወት ይቀልድ ነበር። ግን እግዚአብሔር ካሊ ነው። ያኔ 93 ላይ ባለ ዲግሪው ጦጣ የሚባል ፕሮግራም ነበር መሰለኝ። እኔ አላቅም፣ ቴሌቪዥንም ሬዲዮንም ስለሌለኝ አላቅም ሲሉ ነው ልጆች። ባለ ዲግሪው ጦጣ የሚባል ስም ወጣልኝ። ለምን ዛፍ ላይ እየሰቀለ ነው የሚያስቆራኝ። ረጅም ዛፍ ላይ ያስወጣኛል። ቤት ወጥቶ ቤት ወረደ የሚባለው ነገር አላቀውም። ያን ዛፍ ሳየው በአካል እዚህ ላይ እንዴት ወጣው ብዬ ለራሴ እንትን እላለሁ። ዛፍ ላይ ያስወጣኛል፣ እዛ ላይ ያስቆራኛል። በዛ ባለ ዲግሪ ጦጣ የሚባል ስም ተሰጠኝ። እነዚህ ትልቅ እናቶች ይመጡና ልጄ እንደው ይሄ ላይሽ ላይ ያለው ጌታ እኮ ጸበልን ጠልቶብሽ ይሆናል፣ እባክሽ ተይለት ጸበሉ። እንዴ እኔ ላይ ሊነግስ የሚገባው የኔ ጌታ ሊሆን የሚገባው በስጋዬ ሊነግስ የሚገባው በእጆቹ አበጃጅቶ እስትንፋሱን እፍ ብሎ የፈጠረኝ አምላክ ብቻ ነው። እሱ ልክ እንደኔ ፍጡር ነው፣ ያውም ከኔ ባነሰው ሁኔታ። እኔ ያለኝን እስትንፋስ እንኳን እሱ የለውም፣ ሁን ተብሎ የተፈጠረ። እኔ ግን ኑ በመልካችንና በአርአያችን ሰውን እንፍጠር ተብሎ የተፈጠርኩ ጽሑፍ ድንቅ ፍጥረት ነኝ። በእኔ ውስጥ ሊነግስ አይገባውም። ከጠላ መውጣት ነው። ጥለውኝ ይሄዳሉ። አንጋሽ ላይ እርቃኔን ባዶ እርቃኔን ጣራ ላይ ይሰቅልኛል ሲፈልግ። እንደፈለገ ነው በቃ የሚያደርገኝ እንደፈለገ። 11ኛ ክፍል ስመደብ እድለኛ ነኝ። የሚደንቀው ግን እድሉ ከኔ አይደለም ከእግዚአብሔር ነው። እድል የከሰዓት ተመደብኩ። ጠዋት አቦይ እብድ ነኝ፣ ከሰዓት ተማሪ ነኝ። እብድ ይማራል ይሉኛል እነዚህ በእንትኑ በዱርዬ። እርግጥ ዱርዬ የሚባል ነገር የለም። ትንሽ ከዚህ ከመልካም ስነ ምግባር ወጣ ያሉ ልጆች፣ በሱስ ውስጥ ምናምን ያሉ ልጆች እብድ ይማራል ይሉኛል። አንድ ቀን አንዱ ምርር ሲለኝ ወይ ወንድም አለም አልኩት፣ የኔ እብደት መታደል ነው፣ አፍ አውጥቶልኛል። አንድ ቀን የሆነ ጊዜ ላይ ይለቀኛል። አንተ ግን እድሜ ልኩን እዚህ ድንጋይ ላይ አስቀምጦ አፉን እንደዘጋ ሲጫወትብህ ይኖራል። የተቀመጥክበት ድንጋይ አፍ አውጥቶ አምላኩን አመስግኗል። ካንተ እሱ ይሻላል። ከዛ በኋላ ከበረኝ። ህፃናት ልጆች እዛ አቡነ ገብረ መንፈስ ቅዱስ ፈረንሳይ አቡዬ ነው የምጠመቅ የነበረው። እዛ ያዩኝ ህፃናት ልጆች መንገድ ላይ እንዲህ ስንገናኝ ካዩ ይሻገራሉ። አስተውሳለሁ። አንዷ ልጅ መኪና ሊበላት ነበር እኔ ሽሽት ስትሻገር። በዚህ ልክ ሰው ይፈራኝ ነበር።
ልብሴን ስብስብ አድርጎ ነው የሚያቃጥለው። በቃ ራቁቴን እንዲህ ከሰው በታች እንድሆን የሆነ ውድቅ እንድል ነገር ነው የሚፈልገው። እሱ የተሰጠውን አደራ እየተወጣ ነው። የኔ አምላክ ደግሞ አለ መድኃኔዓለም ክርስቶስ እግዚአብሔር ይመስገን። ጧት ቅጥቅጥ አድርጎኝ ምርር ድክም ብሎኝ ሁለተኛ ጸበል አልሄድም ብዬ ወሰነና ግን በማግስቱ ጧት የት ነኝ? ጸበል ቦታ ነኝ። ያንን የሚያደርግ እግዚአብሔር ነው። የኔ አቅም ኖሮኝ አይደለም፣ የእርሱ ቸርነት ነው። በሰው ትዳር ሐሳብም ዝም ብሎ አይሰጥም። ልጅ ለምን አትወልዱ ለምን ምናምን አይባልም። በሰው ትዳር ትንሽ ይሄ ፈተና ብዙ ሰው ጋር ይታያል። አፋችን ትንሽ ያሳመርን እየመሰለን ሰዎችን እንዳንፈትን እንጠንቀቅ። እነዛ ባለ ትዳሮች ይውለዱ አይውለዱ ምን ይሆኑ የነሱ ብቻ ጉዳይ። ምክር ሳይጠየቁ ደግሞ አይሰጥም። እኛ ዝም ብለን እግረ መንገድ የምናወራው ነገር የብዙ ሰዎችን ሕሊና ይፈትናል። በትዳራቸው ልጅ ካለ የሌላቸው አንዳንዶች ከሰው መቀላቀል ሁሉ የሚጠሉ አሉ። የሰው ምላስ አትወልዱም ምናምን እያለ በከራ ስለሚያሳይ ስለሚያሳቅቅ የምንናገረው ነገር ሰውን እንዳያሳቅቅ መጠንቀቅ አለብን። ዝም ብሎ አማረልኝ ተብሎ ጥሩ ይሆናል ተብሎ አይነገርም። ትንሽ ይሄ ነገር በባህላችን ደከም ያለ ጎን ያለው ይመስልኛል። ምክር ራሱ ሳይጠየቁ አይሰጥም። በተለይ በሰው ትዳር በባልና ሚስትና በሰዎች ልጆች ዝም ብሎ ዘሎ አስተያየት አይሰጥም። በጣም ስስ የህይወት አካል እና በኋላ ይሄንን ንጉሥ እንደዚሁ ያሉ ሰዎች አስቸገሩት። እባክህ ሌላ ሚስት አግባና ውለድ አሉት። ሲጨቀጭቁት የሰው ምላስ አስቸጋሪ ነውና እንግዲህ የራሱን ፍላጎት ሊኖር ይችላል። ዳግመኛ ወደ እነዚህ አባቶች መልእክት ላከ እና መልእክተኞቹ ሲሄዱ አባ ቢስዱራ ያቀድሞ የእግዚአብሔርን ሐሳብ የነገራቸው አባት አርፎ አገኙት እና የአስቄጥስ አባቶች አሁንም መልእክተኞችን ይዘው ወደ መቃብሩ ሄዱና አባ ቢስዱራ ከመቃብሩ ደርሰው ጠየቁት። አባታችን ባለፈው ንጉሱ መልእክተኞች ልኮ እንደዚህ ብለህን ነበር፣ አሁን አርፋል፣ አንተ ግን ለንጉሱ መልእክተኞች ምን እንበላቸው ብለው ጠየቁት። ያን አባ ቢስዱራ ከመቃብር ተነስቶ እንዲህ አለ፣ ከሃይማኖት ለዋጮች ጋር አንድን በመሆን ራሱን እንዳያረክስ እግዚአብሔር ልጅን እንደማይሰጠው ንጉሱን ንገሩት ብያችሁ አልነበረምን? አሁንም 10 ሴቶችን ቢያገባም እግዚአብሔር ልጅን አይሰጠውም ብሏቸው ተመልሶ አረፈ ይላል። ስንክሳር ጥር 26 ላይ ተጽፎ የምናገኘው ታሪክ ነው። ስለዚህ እግዚአብሔር ቤተሰቦች ምን ለምነው ነገር ነገ ምን እንደሚያስከትል እኛ ስለማናውቅ ሙጭጭ እንላለን። ይሄን ካልሰጠኝ ሕፃን ስለሆን እኮ ነው ሕፃናት የሚያለቅሱት። ስለዚህ ይሄን ስጠኝ ከዛ ያለፈ አያስቡም። በቃ ያችን ማግኘት ነው። እግዚአብሔር ግን ሁሉን ስለሚያውቅ ያን ቢሰጠን ደስ ቢለውም ግን የሚጎዳን ስለከሆነ አይሰጠንም። ስለዚህ ምናልባት ልጅ በጣም የምትፈልጉ ባለትዳሮች ካላችሁ ምናልባት ያ ነገር በጤናችሁ ምን እንደሚያመጣ ሌላ እግዚአብሔር የሚያውቀው ብዙ ነገር ኖሮ እንደማይጠቅማችሁ አውቆ አስቀርቶት እስከሆነ ሌላውም እንደዚሁ ማለት ጤና ለምነን ሱባኤ ገብተን ያ ደዌ ከኛ የማይወሰደው እግዚአብሔር እንደዛ ያን ብንሸከም የሚጠቅመን ሆኖ እስከሆነ ግድህን ካልሰጠኸኝ ብሎ የግድ ሙጭጫ ይባላል። መለመን እግዚአብሔርን ደጅ መጽናት፣ አዎ ፈቃዱ ከሆነ ይሰጠናል፣ ካልሆነ ግን ስላስቀረልን ማመስገን ያስፈልጋል። በእውነቱ አሁን አንዲት እናት ለልጇ የሚያስፈልገውን ሁሉ የምታደርግ ደግ እናት የሆነ ነገር አልሰጥህም ብትለው ያችን እናት በክፋት የሚወቅስ ማን አለ? ለልጇ ያን የከለከለችው ክፉ ሆና ሳይሆን የማይጠቅመው ሆኖ አግኝታው ይሆናል። አለዛ እናት ናት። እናት ለልጇ መቼስ እናት ናት። ስለዚህ እግዚአብሔር ጸሎትን የሚሰማበት ሌላኛው መንገድ ባለመስጠት ነው። ሌላኛው ማዘግየት ነው። እግዚአብሔር ጸሎትን የሚሰማበት ሌላው መንገድ ደግሞ ማዘግየት ነው። ጊዜው እስኪደርስ ሊያዘገየው ይችላል። ጨርሶ ባያስቀረውም ትክክለኛው ጊዜ እስኪደርስ ድረስ ሊያዘገየው ይችላል። በትክክለኛው ጊዜ ቢሰጠን የምንጠቀምበትን ነገር ያለ ጊዜው ቢሰጠን ልንጎዳበት ወይም ልናበላሸው ስለምንችል ወይም ሙሉ ጥቅሙን ላናገኝ ስለምንችል እስከ ጊዜው ያዘገየዋል። ለምሳሌ ለአብርሃም ልጅ የሰጠው በ99 ዓመት ነው። ደጅ ሲያስጠናው ነው የኖረው። በ61 ዓመቱ ከሀገሩ ጠራው። በ75 ዓመቱ ልጅ እሰጥሃለሁ አለው። እያለው አብርሃም ደጅ ሲጠና ነው የኖረው። በ99 ዓመቱ ነው በቤቱ ተገኝቶ አብስሮ በ100ኛ ዓመቱ ነው ይስሐቅን የሰጠው። ለምን? እግዚአብሔር እንዳንዳንድ ክፉ ሰው ደጅ ማስጠናት ፈልጎ ነው። ደጅ ማስጠናት የሚወድ ሰው አለ። እንደው እግዚአብሔር ቤተሰቦች ይሄን ቃል የምትሰሙ ዛሬ መስጠት እየቻላችሁ ሰው ነገ አትበሉት፣ ኋላ አትበሉት።
ነገ እናንተም ላትኖሩ እኛም ማድረግ ላንችል እንችላለን። ያ ሰው መስጠት የምንችለው ነገር ከሆነ ዛሬ ሰጠነው ደስ ቢለው ምን አለ እየቻል የማይሆንበትን መንገድ አንፈልግ። ቀና እንሁን። በእውነቱ ሲሆን የማይቻል የሚመስለው ነገር የሚቻልበትን መንገድ ነው መፈለግ ያለብን። ግን ትንሽ ጥመት በብዙዎቻችን ይታያል። በቃ ማወሳሰብ ምንድን ነው ማካበድ የሚባል ዘመነኛ አማርኛ አለ መሰለኝ። እንደዛ ጥሩ አይደለም። በተቻለ የሚቀርብበትን የሚሆንበትን ሰው የሚረዳበትን ሰው የሚደሰትበትን መንገድ ነው መፈለግ ያለብን። እግዚአብሔር እኮ የምናስደስተው ሰው ስናስደስት ነው። እግዚአብሔርማ በአካል አናገኘው። ከነዚህ ለአንዱ ያደረጋችሁት ለእኔ ያደረጋችሁታል። ቀና መሆን ያስፈልጋል። በእውነቱ ለማድረግ ጥረት ማድረግ እንጂ መቅጠር፣ ማጉላላት፣ ማዘጌት፣ ማመላለስ ይሄ ጤነኛ አይደለም። እግዚአብሔር ያዝንባቸዋል። እንዲህ የምታደርጉ ሰዎች ካላችሁ ያዝንብናል። ግን እግዚአብሔር የሚያዘገየው እንደ ሰው ለማጉላላት አይደለም፣ ትክክለኛው ጊዜ እስኪደርስ ድረስ ነው። ምንም እንኳን ከክላሳችን ሁለተኛው ከፍተኛ ውጤትን ይዤ ብጨርስም ስራ አጥቼ ከ8 ወር በላይ ኦልሞስት አመት ሊሞላኝ ትንሽ ሲቀረኝ ነው ማለት ነው ስራ ያዝኩት የነበረውና የዛሬ 16 አመት ነው። እንደምታዩኝ ደግሞ ወጣት እንዳልመስላችሁ ትልቅ ሰው ነኝ። አንድ በዚሁ ታሪክ ላጫውታችሁ ብዬ ነው፣ ትምህርት ይሆናል ለብዙዎቻችሁ። ከዲግሪን ጨርሼ እንደወጣሁኝ በቃ እንዳልኳችሁ ውጤቴ በጣም አሪፍ ስለነበር በቀላሉ ስራ አግኝቼ ጉሊት ሽጣ ቸርችራ ያሳደገችኝን እናቴንና አባቴ ደግሞ የከተማ አውቶቡስ ሹፌር ነበርና በቃ በቀላሉ ህይወታቸውን ቀይራለሁ፣ ሁሉም ነገር አልጋ ባልጋ ይሆናል ብዬ ነበር ያሰብኩትኝ። ነገር ግን የሆነው ተቃራኒ ነው። በጣም የሚገርማችሁ ነገር ምንም በማላቀው ምክንያት ሲቪዎቼን ይዤ የሲቪን አዘጋጅቼ ያመለከትኩባቸው ቦታዎች በሙሉ እንደውም አብዛኞቹ ባይተወይ ያለ ፈተና ነው ሲቀጥሩ የነበረውና ዲግሪ በውጤት ከኔ የሚያንሱ ሁሉ በውጤት ሲቀጠሩ አያለ። በቃ እኔ በሞክርም ምንም ብልም ሊሆንልኝ አልቻለም እና ወሶ ኮንፊውዝድ ማለት ነው። እንደውም እኔ በጣም በቃ ፈተናም ራሱ ያለባቸው ቦታዎች ፈተናው በጣም ቀሎኝ እርግጠኛ ነኝ እንደምደፍነው ሁሉ ነገርና እወጣለሁ፣ ግን እኔ አልጠራም። እንደውም አንድ ቦታ እኔን ኢንተርቪው ጠሩኝ ምናምን ነገር ኢንተርቪው ተደረኩ፣ ልቀጠር ነው ስልተውት። ከዛ በኋላ ስሰማ የሆነ ሳጣራ አይ እኮ ለፎርማሊቲ ነው የወጣው ምናምን ነገር ተባልኩኝ ነገርና በጣም ተንከራተትኩ። በቃ ምንም ተስፋ ቆርጬ ነበርና ተመልሼ ቤተሰብ ጋር ደግሞ እዛ በቀን የነሱን ፊት ማየትና ፕላስ ደግሞ ከሁሉ ከባድ ማህበረሰብ ውስጥ ዲግሪ ስትይዙ በፊት ይደገሳል። ባይዘው ታውቃላችሁ፣ ሁሉም ሰው ያውቃል ዲግሪ መያዛችሁ ካሁን ስራ ያስክ ወይ ምናምን የሚል ጥያቄ አለ። በቃ በየቀኑ ማምለጥ አትችሉም ያን ጥያቄ። እንደውም አንዳንዱ ሰው ደስ ብሎት ነው የሚጠይቃችሁ። ምንድነው እንዴት ነው ስራ አልያዝክም ምናምን ይሏቸዋል። አልያዝክም አይዞህ ትይዛለህ ምናምን ይላል። በቃ የሆነ ደስታውን ፊቱ ላይ ነው የምታዩት። እና የኛ ማህበረሰብ ትንሽ አስቸጋሪ ነው። ብቻ በጣም ሳይኮሎጂካል የሆነ ብዙ ኢምፓክት አለውና ያንን መቋቋም አልቻልኩም። በቃ የሚገርማችሁ አብዛኞቻችሁ አሁን ተምራችሁ ስራ ሳታገኙ ስትቀሩ ቶሎ ነው በቃ ስብር የምትሉት። እንደዛ ሆንኩኝ በቃ። ከዛ መጨረሻ ላይ አንድ ጓደኛዬ ነበረ ምን አደረገ ይዞኝ ማለት ነው እኔም እሱም እንደዚህ ተመሳሳይ እየተቸገርን የነበረውና እሱ ደግሞ የአካውንቲንግ ምናምን ነበር የተማረው። ከዛ ተያይዘን ወይ ብላ ማርያም ጸበል ጀመር። ፈረንሳይ ወይ ብላ ማርያም ጸበልን የምታውቁ ካላችሁ እዛ ጸበል ጀመር። አይ ቲንክ ይመስለኛል 7 ቀን ይሁን 15 ቀን ጊዜው ስለረዘመ አላስታውስም። 7 ቀን ኦር 15 ቀን ተጠምቀን ጠዋት እንጠመቃለን፣ ከዛ ቤተክርስቲያን እንሄዳለን፣ ከዛ ወደ ቤት እንሄዳለን። ሩቲናችን ይሆን ስራ ማመልከት አቆምኩኝ። ኦሬዲ በጣም ብዙ ቦታ ስራ ስገብቻለሁ ምናምን ነገር። ከዛ ፋይናሊ ማለት ነው ጸበሉን የጨረስን ቀን እያወራን ከሱ ጋር አሁን እንደዚህ ግን አይገርምም ቢደወል ስልኬ እኔ ማመን ነው የሚከብደኝ። እሱ ካየህን ቪዲዮ ያ ጓደኛዬ አሁን ተራርቀናል ሊነግራችሁ ይችላል። ኢሚዲየትሊ ማለት ነው ከጸበል ወጥተን እየሄድኩኝ እያለ ነው ስልኬ የጠራ እና ስራ አመልክተህ ነበር እስቲ ተመርጬ ነው እንግዲህና ና ተባልኩኝ። ማመን አቃተኝ። ከዛ on that specific week ብታምኑም ባታምኑም ስንት ቦታ እንደተጠራው ብታምኑም ባታምኑም
ከዛ እንደዛ 4-5 አማራጮች ምናምን መጡ። ማመን ከበደኝ። ምንድን ነበር የተፈጠረው ብዬ ማለት ነው። እና እኔ በጣም ይገርመኛል፣ በቃ ይገርመኛል። ከዛ መምረጥ ጀመርኩ። እንትን ይሻለኛል እያልኩኝ መምረጥ ጀመርኩኝና የመንግስት ነበር አንደኛው ስራ። የመጀመሪያ ስራዬ ፕላስቲክ ፋብሪካ ውስጥ ነበር። 2 ወር ምናምን አልሰራሁም። ከዛ በኋላ ደግሞ አንድ የመንግስት መስሪያ ቤት ውስጥ ተቀጠርኩኝ። እዛ ገባሁኝና እዛ ቤት ውስጥ ኦልሞስት 10 ዓመት የሚሆን ኤክስፒሪየንስ ይዣለሁ። በጣም እኔ ለዛሬ ሜክ ያደረገኝ ቤት ነውና ኤኒዌይስ ሌላው ነገር ቀርቶ በህይወቴ በጣም ተስፋ የቆረጥኩበት ሰዓት ላይ እንደዛ ከዛ ማስተር ሴን ተማርኩኝ። I was 26 I think ማስተር ሰምስ ጨርሳ አካባቢና በጣም ይገርማል። በቃ የሚገርም ጆርኒ ነበር ለኔ ተስፋ የቆረጥኩበት አገርና እግዚአብሔር ሁሉን ነገር ማድረግ ይችላል። አያችሁ እኛ ከጀርባችን የማናቀው ብዙ ነገር አለ። እኛ ማናቀው ብዙ ነገር አለና ያንን ሃንድል የሚያደርግ እግዚአብሔር ነው። እግዚአብሔር ይችላልና እመቤቴ ማርያም እኔ በህይወቴ ብዙ ነገር አድርጋልኛለች እችላለሁ ብዙ ጊዜና ዋን ኦፍ ካረገቻቸው ነገሮች ውስጥ ትንሹ ነው ይሄ ባይደው ትንሹ አንዱ ትንሹ ይሄ ነውና በህይወቴ ግን ትልቅ ትርጉም ያለው ነገር ነው ያደረገችልኝ። ይሄን ላካፍላችሁ ብዬ ነው። ይመቻችሁ። መልካም ቀንሽ። ውድ ኦርቶዶክሳውያን እንግዲህ ብዙ ነገር የተማርንበት ቪዲዮ ነበረ፣ ብዙ ነገር ያገኘንበት ነው። እናንተም ብዙ ነገር እንደተማራችሁ የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ታዲያ ሁላችንም ማድረግ የሚገባን ነገር እንዳንረሳ፣ ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችንን እንዳንረሳ። እግዚአብሔር አምላካችን በእውነት ፍሬ የምናፈራበት ያደርግልን። የሰማነውን ቃል እግዚአብሔር የምንለወጥበት የምንቀየርበት ያደርግልን። በአገር ውስጥም ከአገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም ሁኑልኝ። ይቆየን። አሜን።